ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በአማራ ክልል በሚደረገው የምክክር መድረክ ላይ ታጣቂዎችን ለማሳተፍ አለመቻሉ ተገለጸ። የዩኒቨርሲቲ ተማሪዎች ለአንድ ዓመት እንዲያስተምሩ የሚያስገድድ አሰራር ተግባራዊ ሊደረግ ነው ተባለ። ዶናልድ ትራምፕ ኢትዮጵያ ላይ የ10% ታሪፍ መጣላቸውን አስታወቁ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በአገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። በአማራ ክልል በሚደረገው የምክክር መድረክ ላይ ታጣቂዎችን ለማሳተፍ አለመቻሉ ተገለጸ። በመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም በአማራ ክልል 4000 ተሳታፊዎችን ያካተተ የምክክር መድረክ እንደሚካሄድም የሀገራዊ ምክክር ኮሚሽን አስታውቋል። ጽዮን ላይኩን ተጨማሪ አላት። ግጭት ውስጥ ከገባ ዓመታት ባስቆጠረው የአማራ ክልል የሀገራዊ ምክክር የመጀመሪያ ምዕራፍ በቀጣይ ቅዳሜ መጋቢት 27 2017 ዓ.ም ሊካሄድ ዝግጅት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። በክልሉ አሁንም ድረስ በዘለቀው የጸጥታ ችግር ሳቢያ በአማራ ክልል ምክክሩ ሊደረግ ከታሰበበት ጊዜ ብዙ ዘግይቶ አንጻራዊ ሰላም ባለበት ቦታና ሁኔታ ከቀጣይ ቅዳሜ ጀምሮ እንዲደረግ መወሰኑን ነው ኮሚሽኑ ያስታወቀው። ይሁንና ሀገራዊ ምክክር ኮሚሽን በዋነኝነት የተቋቋመለትን በሀገሪቱ ሰላም ማስፈንና የሐሳብ ልዩነትን በንግግር ለመፍታት የመጣር ጉዞ በሚያሳካ መልኩ ሁሉንም አካላት ተሳታፊ የማድረግ እንቅስቃሴው አሁንም ሙሉ በሙሉ መረጋገጥ አለመቻሉ እየተነገረ ነው። ይኸውም በተለያዩ የሀገሪቱ ክፍሎች ላይ ትጥቅ አንግበው የሚፋለሙ አካላት አሁንም በሀገራዊ ምክክሩ መድረክ ሐሳባቸውና አጀንዳቸውን ለማቅረብ ፈቃደኝነት አለማሳየታቸው እንደ ችግር ይነሳል። በአማራ ክልልም ትጥቅ አንግበው የሚፋለሙ የፋኖ ታጣቂዎችን በምክክሩ ሂደት አካታች ለማድረግ የተደረገው ጥረት እስካሁን ውጤት ያላስገኘ መሆኑን የሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ይናገራሉ። በሀገራችን ነባራዊ ሁኔታ በአማራ ክልልም ብቻም ሳይሆን በሌሎች አካባቢዎችም እንደዚሁ ምናልባት የግጭቱ ስፋትና አንዳንድ ጉዳዮች ላይ የተለያየ ሊሆን ቢችልም ግን እስካሁንም ኮሚሽኑ እነዚህን ሁኔታዎችን በመቋቋምና በማለፍ ነው የምክክር ሂደቱን እየቀጠለ ያለው። ምክንያቱም በአማራ ክልል የአጀንዳ ማሰባሰብና በክልል በሀገራዊ ምክክሩ ጉባኤ ላይ ደግሞ የሚወከሉ ተወካዮችን የማስመረጥ ስራ ይከናወናልና የታጠቁ ወገኖችን ያው በተለያዩ መንገዶች ለማግኘት ጥረቶች ተደርገዋል። ነገር ግን ለውጥ በሚያመጣ መንገድ ለመገናኘት ሙከራዎች የተደረጉ ቢሆንም ያን ያህል የተሳካ ነገር ግን መፍጠር አልተቻለም ማለት ነው። ታጣቂዎችና የታጣቂዎችን አጀንዳ ለማካተት ሀገራዊ ምክክሩ ምን አይነት ተግባራትን አከናውኗል? በምን ሂደት ውስጥ አልፎስ ነው አካታች ለማድረግ ያልተቻለው ስንልም ቃል አቀባዩን ጠይቀናል። ሁኔታዎችን ምቹ አድርጎ በሩን ክፍት አድርጎ እነሱን ለማስተናገድ ያለውን አማራጮች ሁሉ ማቅረቡ አንድ ጥረት ነው። ሁለተኛ ነገር ደግሞ የሚመለከታቸውን አካላት ማለትም ራሳቸውን ታጣቂ ወገኖችን በምክክር ሂደቱ ላይ እንዲሳተፉ ጥሪ ማቅረብ፣ መንግስት ለምሳሌ በቅርቡ የአማራ ክልል መንግስትን ጭምር ከታጣቂዎቹ ጋር የተለያዩ መንገዶችን በመጠቀምና ሰላማዊ ሁኔታ እንዲፈጠር በማድረግ እነሱ የሚሳተፉበት መንገድ እንዲፈጠር ጥያቄ ማቅረብ ለፌዴራል መንግስቱም ለሌላውም ይህንን ነው ማድረግ የሚችለው ከኮሚሽኑ ተግባርና ኃላፊነት አኳያ ማለት ነው። ይሁንና በምክክሩ መድረክ ላይ አጀንዳቸውን ማካተት ብሎም በቀጣይ ምዕራፎች ላይ ትጥቅ አንግበው ያሉ አካላት እንዲሳተፉ የሚደረገው ጥረት እንደሚቀጥል ቃል አቀባዩ ተናግረዋል። በመጋቢት 27 በአማራ ክልል በሚካሄደው የሀገራዊ ምክክር መድረክ ከ4000 በላይ ቁጥር ያላቸው ተወካዮች በአማራ ክልል ካሉ 267 ወረዳዎችና ከተሞች ውስጥ ከ263 ወረዳዎች የተውጣጡ ተሳታፊዎች በባህር ዳር በመሰባሰብ ላይ መሆናቸው ተገልጿል። ግጭት ውስጥ ባለው በዚህ ክልል ውስጥ በምን አስተማማኝ ሁኔታና መንገዶች ተሳታፊ አካላትን ማሰባሰብ እንደተቻለ የጠየቅናቸው ቃል አቀባዩ ተሳታፊዎቹ ደህንነታቸው በተጠበቀ መንገድ እንዲደርሱ ሁሉንም አይነት መንገዶች ተጠቅመናል ብለዋል። ምክክር ሂደቱ ላይ መሳተፍና መካተት ያለባቸው የህብረተሰብ ክፍሎች እንዳይቀሩ በማድረግ ደረጃ ሰፊ ስራዎችና ቅድመ ዝግጅቶች ተደርገው በዛ መንገድ ነው ሰዎች የሚመጡት ወደ ባህር ዳር እና እስካሁንም
የገቡ አሉ ከበርካታ ዞኖችና ወረዳዎች ወደ ባህር ዳር የገቡ አሉ ይሄ ሂደት ዛሬም ነገም የሚቀጥል ይሆናል ስለዚህ ከጊዜም ማቋያ ያሉ አማራጮችንም ኤግዞስቲቭሊ በመጠቀም ደረጃ ብዙ የተሰራበት ስለሆነ ተሳታፊዎች የሚገኙበት ሁኔታ ላይ ስራዎች ተሰርተዋል ማለት ነው በአማራ ክልል በሚደረገው የምክክር መድረክ ሰፊ አጀንዳዎች ይቀርባሉ ተብሎ እንደሚጠበቅ የገለጹት አቶ ጥበቡ በሀገሪቱ ያለውን አለመግባባት ለመፍታት ገባር የሚሆኑ ሐሳቦች የሚቀርቡበት መድረክ እንደሚሆን ተስፋ እንዳላቸውም ገልጸዋል ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ለአንድ ዓመት እንዲያስተምሩ የሚያስገድድ አሰራር ተግባራዊ ለማድረግ ማቀዱን ይፋ አደረገ በተጨማሪም ሚኒስቴሩ መምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ለማቋቋም ማቀዱን ገልጿል ዮርዳኖስ አበበ ተጨማሪ አላት በሀገራችን በትምህርት ዘርፉ ላይ የሚስተዋሉ ችግሮችን ለመቅረፍ በትምህርት ሚኒስቴር በኩል በርካታ ስራዎች እየተሰሩ እንደሚገኙ ከተቋሙ ከሚወጡ መረጃዎች እንመለከታለን ሆኖም ግን ከትምህርት ሚኒስቴር መቀየር ጋር ተያይዞ ከተደረጉ የአሰራር ለውጦች መካከል አንዱ የሆነው ወደ ዩኒቨርሲቲ የሚገቡም ሆነ ተመርቀው የሚወጡ ተማሪዎችን የእውቀት ደረጃ ለመመዘን በተሰጠው የፈተና ይዘት መቀየር የተገኘው ውጤት ብዙዎችን ያስደነገጠና ብዙ የተባለበት ጉዳይ እንደሆነ የሚታወስ ነው ብዙዎችም በጉዳዩ ላይ ይህ ውጤት የተማሪዎቹ ብቻ ባለመሆኑ በቅድሚያ ከታች ጀምሮ በዘርፉ ላይ ብዙ ስራዎች መከናወን እንደነበረባቸው ሲያነሱ ተስተውሏል ከነዚህ ችግሮች መካከል ወደ መምህርነት ሙያ የሚገቡ ሰዎችን የእውቀትም ሆነ የፋይናንስ ክፍተት መሙላት እንዲሁም የመምህራንን እጥረት መቀነስ ቀዳሚዎቹ ምክንያቶች ሆነው ይነሳሉ እነዚህን ችግሮች ለመቅረፍ የተሰሩ ስላሉ ስራዎች የገለጹት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ መምህራን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነትን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን ሲናገሩ ተደምጠዋል የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ኢምፖርታንት ነው በዚህ ላይ ምንም እንትን የለንም ያለው ጥያቄ ከሀገሪቱ የኢኮኖሚ አቅም ጋር ይሄዳል ወይ እስከዛስ ምን እናርግ እንደው በትልቁ ደሞዝ መጨመር ባይቻል እንኳን ምን እናርግ የሚለው ነው ከዛ ጋር በተያያዘ ነው በትምህርት ሚኒስቴር እና ከዩኒቨርሲቲዎች ጋር በጋራ ሆነን የመምህራን ባንክ እንጀምር ብለን የመምህራን ባንክ ለማቋቋም እንቅስቃሴ ጀመርነው ተስፋ አረጋለሁ እስከሚቀጥለው አመት ይደርሳል ያም እናስበው just simply እንደው ቤት እንኳን ለመስራት ቢፈልጉ በአነስተኛ ወለድ ቤት ሊሰሩ የሚችሉበትን ከፋይናንስ ሲስተሙ ጋር መምህራንን ማቆራኘት ይጠቅማል ሚኒስትሩ ይህን ያሉት በትላንትናው ዕለት በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ ሲያብራሩ ነበር በዚሁ መድረክ ላይ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውን ጠቁመዋል ይህንንም ችግር በአጭር ጊዜ ውስጥ ለመፍታት እንዲቻል የተለያዩ ተግባራት የተሰሩ መሆኑን የገለጹት ሚኒስትሩ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይንም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቀዋል ሲግኒፊካንት የሆነ የመምህራን እጥረት አለ ወደ መምህርነት ሙያ ለመግባት የሚያስቡት ቅድም ተብሏል ይሁላችንም እናውቃቸው ናቸው አዲስ ነገር አይደለም በትምህርታቸው በጣም ደካማ ግሬድ ያመጡ ናቸው በጣም ብዙ እንደዛም ሆኖ እንትን የለም መምህራን የለም I think የትምህርት ባለሙያዎች በቅርብ አሰስ ባደረጉት እስከ 100,000 እና ከዛም በላይ መምህራን እጥረት አለበት ኤንድ እየጨመረ የሚሄድ ሶ ይሄንን ቢያንስ ባጭር ጊዜ እንዴት እንፈታዋለን የሚል ብዙ ውይይቶች ሲደረጉ ቆይተው ነው I think at one point ተስፋ የምናደርገው በዚህ አመት ከቻልንና ለሚቀጥለው አመት ተግባራዊ ማድረግ ከቻል ጥሩ ነው ካልቻልን ግን ዴፊኒትሊ በ2019 ምን ጀምረው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር ነው ሚኒስትሩ አክለውም የአሰራር ለተማሪዎች የተግባር ትምህርት እንደሚሆንና ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ አስተማሪን ቁጥር ለማሳደግ እንደሚረዳ አብራርተዋል ዶናልድ ትራምፕ ኢትዮጵያን ጨምሮ በ100 ሀገራት ላይ ታሪፍ መጣላቸውን አስታወቁ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸውን የንግድ ጉድለት ለማሟላትና ፖለቲካዊ ጉዳዮቻቸውን ለማስፈጸም ታሪፍን እንደ መሳሪያ መጠቀማቸው ቀጥለውበታል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የአውሮፓ ስልጣኔ ሀብት ጉልበት መሰረት የሆነችው ሮም በአንድ ቀን አልተገነባችም ይላሉ አዋቂዎች። በአንድ ቀን አልፈረሰችምም። ለሮም ጥንካሬ ዓለምን ላስገበረ ለማረከ ሀብት ጉልበት እውቀቷ መጠርቃት ከጋዩስ ኦክታቪየስ ቱርኒስ እስከ አንቶኒኒዮስ ፒዮስ የነበሩ በርካታ ገዢዎቿ እንደሚወደሱ ሁሉ ለውድቀቷ ከሊቺየስ ኦሊዮስ ኮሞዱስ እስከ ኔሮ ክላውዲዮስ ኦጉስቱስ ጀርማኒከስ ያሉ ይወቀሳሉ። እንደ ጥንታዊቷ ሮም ሁሉ የዘመኑን ዓለም የመሪነት ልዕልና የተቆጣጠረችው ዩናይትድ ስቴትስ በዕለታትና በጥቂቶች አልተገነባችም። ተወዳጅ ፖለቲካዊ ስርዓቷ፣ አስፈሪ ጉልበቷ፣ አማላይ እውቀት ሀብቷም አሁንም እንዳለ ነው። የ47ኛ ፕሬዝዳንቷ መርህና እርምጃ ግን ለዘመናችን ከአውግስቶስ ይልቅ ወደ ኮሞዱስ እንዳያደላ አዋቂዎችን እያሰጋ ነው። ከእንግሊዝኛ መዝገበ ቃላት ውስጥ ታሪፍ እንደሚለው ቃል ደስ የሚለኝ ቃል የለም በማለት ለታሪፍ ያላቸውን ፍቅር በይፋ እስከ መናገር የደረሱት በቅጽል ስማቸው ዘ ታሪፍ ጋይ አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዓለማችንን ወደ ለየለት የንግድ ጦርነት እያንደረደሯት ይመስላል። አሜሪካ ስታስነጥስ የተቀረው ዓለም ጉንፋን ይይዘዋል እንዲሉ የትራምፕ አስተዳደር ሰሞኑን ታሪፍ ሲያስነጥስ ፓሲፊክንና አትላንቲክን ተሻግሮ ከሀገራችን ኢትዮጵያ እስከ ቪየትናም፣ ከካምቦዲያ እስከ ቻይና፣ ከአውሮፓ ህብረት እስከ ስሪላንካ የታሪፍ ጉንፋን እያያዛቸው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለያዩ የዓለም ሀገራት ላይ አዲስ ታሪፍ መጣላቸውን ይፋ ሲያደርጉ ኢትዮጵያ ላይም የ10 በመቶ ታሪፍ መጣላቸውን አስታውቀዋል። የአሜሪካን ኢኮኖሚ እንደገና ለመገንባት በሁሉም ሀገራት ላይ የ10 በመቶ ዝቅተኛው የመነሻ ታሪፍ ይፋ ያደረጉት ትራምፕ አንዳንድ ሀገራት ላይ እንዲያውም እስከ 50 በመቶ ታሪፍ እንደተጫነባቸው አስታውቀዋል። ውሳኔያቸውን ተከትሎ ዛሬ የነጻነት ቀን ነው ያሉት ትራምፕ ዛሬ የአሜሪካ ኢንዱስትሪ እንደገና የተወለደበትና አሜሪካ እንደገና ሀብታም የሆነችበት ቀን ተብሎ ይታወሳል ሲሉ ተናግረዋል። የአሜሪካ ፕሬዝዳንት ንግግራቸውን ሲቀጥሉም ከዛሬ ጀምሮ በሁሉም የውጭ ሀገራት ተመርተው ወደ አሜሪካ የሚገቡ ተሽከርካሪዎች ላይ 25 በመቶ ታሪፍ ይጣላል። ንግድን በተመለከተ አንዳንድ ጊዜ ጓደኛ ከጠላት የከፋ ነው ሲሉ በተለይ ደቡብ ኮሪያንና ጃፓንን የመሳሰሉ ሀገራትን ለመወረፍ መሞከራቸውን ዘ ታይምስ መጽሔት ዘግቧል። በዚህኛው ዙር የትራምፕ የታሪፍ በትር ያረፈባት ኢትዮጵያ በታህሳስ 2014 ያጣቸውን በአጎዋ በኩል ሸቀጦች በአሜሪካ ገበያ የመሸጥ ዕድል ለማስመለስ ጥረት ስታደርግ ብትቆይም አዲሱ የትራምፕ አስተዳደር እርምጃ ግን ሁኔታውን በእንቅርት ላይ ጆሮ ደግፍ እንዲሆን አድርጎታል። ኢትዮጵያ ከሰሞኑ በስዊዘርላንድ ጄኔቭ የዓለም የንግድ ድርጅት አባል ለመሆን እየተደራደረች ባለችበት ወቅት ምስጋና ለትራምፕ አስተዳደር ይግባውና የድርጅቱ ሁሉና አደጋ ላይ ወደቀ ሲሆን ከዚህ ባለፈም ከወደ አሜሪካ እየመጣ ያለው አደጋ ዓለም አቀፍ ዳፋ ስለሚኖረው ኢትዮጵያ ሳትዘናጋ አበክራ ልትዘጋጅ እንደሚገባ እየተነገረ ይገኛል። የሀገራችን ሕዝብ ብዛትና የተገነቡ የንጹህ ውሃ ፍሳሽ አቅርቦቶች ተመጣጣኝ አይደሉም ተባለ። በዘርፉ ላይ እየሰራ የሚገኘው አኳፎር ኦል ኢትዮጵያ የውሃና ፍሳሽን የፋይናንስ ችግርን ለመቅረፍ በዘርፉ የተሰሩ ስራዎች ምን ደረጃ ላይ እንደሚገኙ ጥናት ላይ መሰረት አድርጎ ተወያይቷል። ለዝርዝሩ ናትናኤል ደበና። ዋና ዓላማውን የመጠጥ ውሃ አቅርቦት፣ የመጸዳጃ ቤት ግንባታ፣ የአካባቢና የግል ንጽህና አጠባበቅ ላይ አድርጎ እየሰራ የሚገኘው አኳፎር ኦል ኢትዮጵያ መጋቢት 24 ቀን 2017 ዓ.ም ዘርፉ በቀጥታ ከሚመለከታቸው ባለሙያዎች ጋር ስብሰባ አካሂደዋል። በዚህ ወቅትም የሀገራችን ህዝብ ብዛትና የተገነቡ የንጹህ ውሃና የፍሳሽ አቅርቦቶች ተመጣጣኝ እንዳይደሉ ተነግሯል። አኳፎር ኦል ኢትዮጵያ የውሃና ፍሳሽን የፋይናንስ ችግር ለመቅረፍ በውሃና ፍሳሽ ዘርፍ መንግስትና መንግስታዊ ባልሆኑ ድርጅቶች የተሰሩ ስራዎች ምን ደረጃ ላይ እንደሚገኙ ጥናት ላይ መሰረት አድርጎ ተወያይቷል። ዘርፉ እንደ ዘርፍ ትልቅ የፋይናንስ ክፍተት እንዳለበት የአኳፎር ኦል ኢትዮጵያ የካንትሪ ተወካይ የሆኑት አቶ ጋሻይ ቸኮል ለአርትስ ቴሌቪዥን ተናግረዋል። እኛ ሴክተሩ ላይ አንዱ ትልቁ ፈተና ሆኖ ያየነው ትልቁ ፈተና የዚህን ፋሲሊቲዎች ማስፈጸሚያ የገንዘብ እጥረት ትልቁ አሰብነው ላለመድረስ ፈተና እንደሆነ ተበመገንዘብ እኛ ያ ገንዘብ በተለያየ መንገድ የሚገኝበት መንገድ ላይ ነው። የግል የገንዘብ ተቋማት እዚህ ውስጥ ለምን አይሳተፉም? የነሱም ማህበራዊ ኃላፊነት አለባቸው በአንድ በኩል። ስለዚህ እነሱ ገንዘባቸውን መደበው መስራት እንዲችሉ ለግል ዘርፉ ቦታ መስጠት ነው።
ተቋሙ መንግስት በሚመድበው በጀትና መንግስታዊ ያልሆኑ ድርጅቶች ድጋፍ እየሰራ እንደሚገኝ የተጠቀሰ ቢሆንም በቂ ያለመሆኑን የአኳ ፎር ኦል ማኔጂንግ ዳይሬክተር የሆኑት ዮዚን ሴልስ ለአርትስ ቴሌቪዥን ተናግረዋል። together with financial institutions. ባለፉት ጊዜያት ተቋማችን የመንግስትና መንግስታዊ ካልሆኑ ተቋማት ጋር አብሮ እየሰራ ይገኛል። ነገር ግን አሁንም ቢሆን ይህ በጀት በቂ ነው ማለት አይቻልም። ስለዚህ ከተለያዩ የፋይናንስ ተቋማት ጋር አብረን የመስራት ፍላጎት አለን። ለትራንስፖርት አመቺ ያልሆኑ ቦታዎች ላይ ለመስራት ተቋሙ ያለው የገንዘብ አቅም አነስተኛ በመሆኑ በሚጠበቀው ልክ ለመስራት ትልቅ እንቅፋት እንደሆነባቸው ደግሞ የተናገሩት የአኳ ፎር ኦል ፋይናንስ ኃላፊ ሆኑት አሮን ካይዘን ናቸው። In Ethiopia in particular we supported over ተቋማችን በዘርፉ በኢትዮጵያ የተለያዩ አካባቢዎች ለሚገኙ የህብረተሰብ ክፍሎች አገልግሎት እየሰጠ ይገኛል። ነገር ግን ለትራንስፖርት አመቺ ያልሆኑ ቦታዎች ላይ ለመስራት ያለን የገንዘብ አቅም አነስተኛ በመሆኑ እንደልብ እንዳንሰራ አድርጎናል። ተቋሙ በዚህ መነሻነት ህብረተሰቡ የመብት አካል እንዲሆን ባንኮችን፣ የግል ተቋማትን ባሳተፈና በብድር አገልግሎት ህብረተሰቡ ራሱ ከፍሎ አገልግሎት የሚያገኝበትን መንገድ በማመቻቸት ለመስራት የሚያስችል ውይይትም አካሂዷል። ውይይቱ ላይ በዘርፉ ከፍተኛ ልምድ ያላቸው የመንግስት ኃላፊዎች ከውሃ፣ ከጤና ሚኒስቴር፣ ከስራና ክህሎት ሚኒስቴር፣ መንግስታዊ ካልሆኑ ድርጅቶች፣ ከባንክና የማይክሮ ፋይናንስ ተቋማት ከፍተኛ ኃላፊዎች በተገኙበት ተካሂደዋል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በአማራ ክልል በሚደረገው የምክክር መድረክ ላይ ታጣቂዎችን ለማሳተፍ አለመቻሉ ተገለጸ። ከቆይታ በኋላ የሲቪል ማህበረሰብ ድርጅቶች ምክር ቤትና የሲቪል ማህበረሰብ ድርጅቶች ባለስልጣን ስምምነት ተፈራርመዋል። ይጠብቁን። ሚያንማር በረደ መሬት በምትመታበት ቅጽበት ወታደራዊ መንግስቱ ለዲሞክራሲ በሚታገሉ አማጽያን ላይ የአየር ጥቃት እያደረሰ እንደነበር ተገለጸ። ከ2000 በላይ ሰዎች በሞቱበት የሚያንማር ርዕደ መሬት ከአደጋው የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋው ግን የተመናመነ መሆኑ ተሰምቷል። ብዙነህ እንዳለ ዝርዝር አለው። ለአራት ዓመታት የእርስ በርስ ጦርነት ውስጥ የምትገኘው ሚያንማር ርዕደ መሬቱ ጉዳት እያደረሰባት ባለበት ወቅት ወታደራዊ መንግስቱ ለዲሞክራሲ በሚታገሉ አማጽያን ላይ የአየር ጥቃት እያደረሰ እንደነበረ ተነግሯል። ባለፉት 4 ዓመታት ውስጥ በጦርነት ውስጥ ለሰነበተችው ሀገር እንዲህ ያለ ተፈጥሯዊ አደጋ በእንቅርት ላይ ጆሮ ደግፍ የሚሉት ብሂል ነው። ርዕደ መሬቱ በተነሳበት ከተማ በቅርብ ርቀት ላይ በሚገኘው ሳጋይንግ የሚታየው ሰብአዊ ቀውስ ደግሞ እጅግ የበረታ እንደሆነ ተመላክቷል። ሰላም የራቃቸው ዜጎች በእንዲህ አይነቱ አደጋ የበለጠ ለጉዳት መዳረጋቸው ብዙዎችን ያሳዘነ ክስተት ነው ተብሏል። የእርዳታ ተቋማትም ሰብአዊ ቀውሱ እየተባባሰ ሊሄድ እንደሚችል ጥቁምታ የሰጡ ሲሆን ክስተቱ ሁኔታዎችን ከበፊቱ የባሰ ውስብስብ ሊያደርገው እንደሚችል አስጠንቅቀዋል። ርዕደ መሬቱ ከተነሳ 72 ሰዓታት በማለፉ ደግሞ ተጎጂዎችን በህይወት የማግኘት እድሉ ጠባብ ሆኗል ተብሏል። 7.7 ማግኒቲዩድ የተለካው ርዕደ መሬት የተነሳበትን ሰዓት ለማስታወስ የህሊና ጸሎት እንደሚደረግ የተገለጸ ሲሆን ከሞቱት ባለፈም በአደጋው ሳቢያ ከ4000 በላይ ሰዎች መጎዳታቸው ታውቋል። በሚያንማር ጎረቤት ታይላንድ በርዕደ መሬቱ ንዝረት 20 ሰዎች መሞታቸው ተሰምቷል። በባንኮክ ህንፃዎች መሰነጣጠቃቸውን በሺዎች የሚቆጠሩ ሰዎችም መኖሪያ ቤታቸውን ጥለው ለመውጣት ተገደዋል ተብሏል። ለ5 ቀናት የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ወታደራዊ መንግስቱ የገለጸ ሲሆን ዜጎች በያሉበት ሆነው ለተጎጂዎች የህሊና ጸሎት እንደሚያደርጉም ተገልጿል። ወታደራዊ መንግስቱ ሩሲያ፣ ቻይናና አሜሪካን ጨምሮ ከዓለም አቀፉ ማህበረሰብ እርዳታ እንዲሰጠውም ጠይቋል። የተራድኦ ድርጅቶችም በቀጣይ የሚኖረው ስራ ከባድ እንደሚሆን እየገለጹ ይገኛሉ። የተለያዩ በሽታዎች ሊነሱ የሚችሉ ስለመሆኑም ተገምቷል። የመሰረተ ልማት ውድመት የእርዳታ እንቅስቃሴውን ሊያስተጓጉለው እንደሚችልም ታውቋል። ቢቢሲ በርሚዝ የተመለከታቸው አካባቢዎች የእርዳታ አቅርቦት በሁሉም ስፍራ ለመጀመሩን ገልጾ በይፋ የሟቾች ቁጥር 2000 ደርሷል ቢባልም ሀገሪቷን እያስተዳደረ ያለው ወታደራዊ መንግስት የተፈጥሮ አደጋ በሚደርስ ጊዜ የተጎዱ ሰዎችን ቁጥር አሳንሶ መግለጹ ይታወቃል ብለዋል።
በባንኮክ በርካታ የግንባታ ሰራተኞች በስራ ላይ ሳሉ ርዕደ መሬቱ ስለተነሳ በፍርስራሽ ስር ሊቀበሩ ከአደጋውም የተረፉ ሰዎችን ለማግኘት የሚደረገው ጥረትን ብዛም ውጤት አለማምጣቱ ተገልጿል። የተባበሩት መንግስታት ድርጅት በበኩሉ ርዕደ መሬቱ በሚያንማር ያለውን አስከፊ ሁኔታ የበለጠ ያባባሳ ነበር ሲል ተናግሯል። በባንኮክ በተደረመሰ ህንፃ ምክንያት ከሞቱት ሰዎች በተጨማሪም 70 ሰዎች እስካሁን የገቡበት እንዳልታወቀ ሲዘገብ ርዕደ መሬቱ ከሚያንማር በተጨማሪ ታይላንድ ላይ ጉዳት ያደረሰ ሲሆን በቻይናም ንዝረቱ እንደተሰማ ታውቋል። የተፈጥሮ አደጋዎች ድንገታዊ ክስተት ስለሆኑ መቼና የት እንደሚነሱ ለማወቅ አስቸጋሪ ከመሆናቸው በላይ አደጋቸው የከፋ ነው። በእርስ በርስ ጦርነት ስር ያለችው ሚያንማር በተፈጥሮ አደጋ መመታቷ ሌላው አሳዛኝ ክስተት ሲሆን ለዚህ አደጋም ሀገራት የሰብአዊ ድጋፍ እንዲያደርጉም ይጠበቃል። በተንቀሳቃሽ ምስል የታየው ክስተትም እጅግ አሳዛኝና ልብ ሰባሪ እንደነበር አይዘነጋም። አደጋው 3 ቀናት በማስቆጠሩም በህይወት የተረፉ ሰዎችን የማዳን እንቅስቃሴው ተስፋ አስቆራጭ መሆኑ ተገልጿል። አሁን ደግሞ የፕሮግራም መልእክት ተከታትለን እንመለስ። ሳበላሻለው አዋሳ ነው ቤቴ ዶሮ መረቅማ ከወዴት አባቴ ሆይላና ያገሬ ልጅ ሰላም እንዴት ናችሁ? ሊያ ኢሊያስ ነኝ። ይህ ኩል ፕሮግራም ነው። ዛሬ ኩል ከሐዋሳ ነው። ዞር ዞር እያልኩ ደግሞ ሐዋሳን ለማየት እንግዳ ጋብዣለሁኝ። ከሱ ጋር አሪፍ ቆይታ የማደርግ ይሆናል። ተከታተል። በቃ እዛው ጋር ይቁም። እሺ ሰው ዘንድ ተቀባይነት ያገኘው ስራ ምንድነው? ሐዋሳ ላንጋኖ ለሽርሽር ያየውሽ የሲዳማ ቆንጆን እንደምን አለሽ? ቀደም ሲል የተከታተላችሁት የፕሮግራም ቅንጭብ በፋሽን አውድ ላይ የሚያተኩረው ኩል ፋሽን የተሰኘው መሰናዷችን ነው። የዚህን መሰናዶ ሙሉ ጥንቅር ዘወትር ቅዳሜ በቴሌቪዥን እንዲሁም በዩቲዩብ ገጻችን አርትስ ቲቪ ወርልድ እንድትከታተሉ ጋበዝናችሁ። ወደ ቀጣዩ ዜናችን ስናልፍ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትና የኢፌዴሪ ሲቪል ማህበረሰብ ድርጅቶች ባለስልጣን በጋራ ለመስራት የሚያስችላቸውን የትብብር ማዕቀፍ ስምምነት ተፈራረሙ። የትብብር ማዕቀፍ ስምምነቱ በሲቪል ማህበረሰብ ዘርፉ ህዝባዊ ተጠቃሚነትን ለማረጋገጥ እንደሚረዳ ተገልጿል። ሮሃ ግርማ ተጨማሪ አላት። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትና የኢፌዴሪ ሲቪል ማህበረሰብ ድርጅቶች ባለስልጣን በጋራና በትብብር ለመስራት የሚያስችላቸውን ስምምነት ተፈራርመዋል። በፊርማ ስነ ስርዓቱ ወቅት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክትል ፕሬዝዳንት የሆኑት አቶ አህመድ ሁሴን ስለ ሲቪል ማህበረሰብ ድርጅቶች ያሉ የተሳሳቱ ሐሳቦችን ማስተካከል የሚቻለው በትብብር መስራት ሲቻል ነው ብለዋል። በነበረው ሂደት የነበራቸው ትረስት ከመንግስት የነበራቸው አመኔታ በሲቪል ሶሳይቲ ላይ ማህበረሰቡ፣ ሚዲያው፣ ሌሎች ስቴክሆልደሮች ባለድርሻ አካላት በሲቪል ሶሳይቲ ላይ ያላቸው እምነት የሚታወቅ ነው። ስለዚህ አንዳንዶቹ ፐርሰፕሽን ናቸው፣ አንዳንዶቹ የተሳሳቱ ናቸው፣ አንዳንዶቹ ደግሞ እውነታም ያላቸው ናቸው። ስለዚህ በሶስቱም ሁኔታ ብናየው የሲቪል ማህበራቱን ሲግኒፊካንትሊ አፌክት ሲያደርጉት የቆዩ እሳቢዎች ናቸው። ስለዚህ እነሱን በትብብር ካልሆነ በስተቀር እመኑን ብቻ በማለት የሚቀረፉ አይሆኑ። የኢፌዴሪ ሲቪል ማህበረሰብ ድርጅቶች ምክትል ዋና ዳይሬክተር ፋሲካው ሞላ በበኩላቸው የትብብር ማዕቀፍ ስምምነቱ ቀጣይነት ያለው ግንኙነት እንዲኖረውና በዋናነትም በትብብር 4 ጉዳዮች ላይ እንደሚሰሩ ተናግረዋል። መጀመሪያው ትብብርንና ዲያሎግን ማጠናከር ነው። ትብብርና ዲያሎግ ውይይት፣ ምክክር ይኖራል። ለዘርፉ ለሀገር የሚጠቅሙ ጉዳዮች እነዚህን የበለጠ የማጠናከር ጉዳይ አንዱ የትብብር ጉዳይ ነው የሚሆነው። ሁለተኛው ደግሞ የአቅም ግንባታና የመረጃ መለዋወጥ ነው። ለዘርፉም ለአክሶም ለሲቪል ሶሳይቲም ለሌሎች ስቴክሆልደሮችም አቅም የመገንባት ስራዎችን የምንሰራ ነው የሚሆነው። እንዲሁም ደግሞ መረጃዎችን የመቀያየር ጉዳይ የትብብር ሌላ ማዕቀፍ ነው። ሶስተኛው አገር አቀፍ የሲቪል ማህበረሰብ ድርጅቶች የመረጃ ማዕከል የመገንባት ጉዳይ ነው። በክልልም በፌደራልም ደረጃ ያሉ የሲቪል ማህበረሰብ ድርጅቶችን ጉዳይ በተመለከተ የተደራጀ ዲዛግሪጌትድ የሆነ መረጃ ለሀገር በበቂ ደረጃ የለንም። በዘመናዊ ቴክኖሎጂ የታገዘ መረጃ ያስፈልጋል። ስለዚህ ሴንትራላይዝድ የሆነ የሲቪል ማህበረሰብ ድርጅቶች ሀገራዊ የመረጃ ማዕከል የመገንባት
ስራ በጋራ የምንሰራ ነው የሚሆነው። አራተኛው ደግሞ የጋራ ፕሮግራሞችን የጋራ ፕሮጀክቶችን እየቀረጹ ተግባራዊ የማድረግ ጉዳይ ነው የሚሆነው። በጋራ ፕሮጀክቶችን ቀርጸን በጋራ የተለያዩ ኢኒሼቲቮችን ቀርጸን ስራ ተከፋፍለን በጋራ ተግባራዊ የምናደርግ ይሆናል። የትብብር ማዕቀፍ ስምምነት ዋነኛ ዓላማ በሲቪል ማህበረሰብ ድርጅቶች ባለስልጣንና በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት መካከል የተቀናጀና ስትራቴጂካዊ የትብብር ማዕቀፍ በመመስረት በሲቪል ማህበረሰብ ዘርፉ ህዝባዊ ተጠቃሚነትን ለማረጋገጥ እንደሚረዳ ተገልጿል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገነን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።